ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ኢራን በለስ ቀናኝ ድል አደረኩ ስትል አውጃለች። በስዊዘርላንድ ከተደረገው ስብሰባ በነዳጇ ላይ ለዘመናት ተጭኖ የነበረው ማዕቀብ መነሳቱን እንዲሁም በ100 ቢሊዮን የሚቆጠር ዶላሮችን ለመልሶ ግንባታ እንዳገኘች አውጃለች። ይህንን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል የእስራኤል መገናኛ ብዙሃን አንድ አስደንጋጭ ውጤት ይዘው ወጥተዋል። ይሄውም ውጤቱ አስደንጋጭ የሆነው ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። መላው የእስራኤል ሕዝብ ለማለት በሚያስደፍር ሁኔታ የእስራኤሉ ታይምስ ኦፍ እስራኤል እንደዘገበው ቃል በቃል 92% የሚሆኑ እስራኤላውያን ኢራን ጦርነቱን እንዳሸነፈች በይፋ እንደሚያምኑ በተሰበሰበ ድምጽ ተረጋግጧል ሲል ዘግቧል። ጉዳዩን በተመለከተ በሰፊው የማስደምጣችሁ መረጃ ይኖራል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሲዝቱ ያደሩ ሲሆን የእሳቸውን ዛቻ ተከትሎ ድርድሩ የተቋረጠ ሲሆን የተቋረጠውን ድርድር ለማስቀጠል ኳታርና ፓኪስታን ከፍተኛ ጥረት አድርገው ስብሰባው ሊቀጥል ችሏል። ኢራንም በከፍተኛ ሁኔታ ማስጠንቀቂያ ያወጣች ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ ዛቻ የቀላቀለ ንግግር በኢራን ላይ ማሰማት አይችሉም፣ ለምነው ነው ለድርድር እዚህ ድረስ የመጣ ነው፣ ካልሆነ ግን ጦርነቱን እንቀጥላለን ስትል ኢራን አስጠንቅቃለች። በዝርዝር የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ይቀጥላል፣ ከሊባኖስ ምድር ለቀን አንወጣም ሲሉ አሳውቀዋል። ይህንን ተከትሎ በአሜሪካና በእስራኤል መካከል ያለው ውጥረትም እያደገ መጥቷል። በዝርዝር ሁኔታውን አስመልክቶ የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜው አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ላይ ሲዝቱ አደሩ። በስዊዘርላንድ ሲካሄድ የነበረው ወሳኝ የአሜሪካና የኢራን የሰላም ድርድር መጠናቀቁን ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም በኢራን የነዳጅ ንግድ ላይ ተጥለው የነበሩ ማዕቀቦች መነሳታቸውንና በውጭ ሀገራትም ታግደው የነበሩ የሀገሪቱ የገንዘብ ሀብቶች ሙሉ በሙሉ መለቀቃቸውን አስታውቀው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መግለጫ አራግቺ ሲናገሩ ለኢራን ታላቅ የመልሶ ግንባታና የልማት እቅድ በይፋ ተጀምሯል ሲሉ ዛሬ ሌሊቱን አውጀዋል። የአሜሪካው መገናኛ ብዙሃን ሲኤንኤን ኢራን ስላወጀችው ድልና አገኘሁት ስለምትለው ጉዳይ በተመለከተ ከዋይት ሃውስ ማብራሪያ ጠይቋል። ከዚህ ቀደም የኢራን ልዑካን ቡድን የኢኮኖሚ ባለሙያ የሆኑት ሁሴን ጎርባን ዛሬ በኢራን ነዳጅና የነዳጅ ተዋጽኦ ላይ ከአሜሪካ ማዕቀብ ጊዜያዊ ነፃ ለመሆን የሚያስችል የረቂቅ ስምምነት መጠናቀቁን ለከፊል መንግስታዊው የፋርስ ዜና ወኪል
ወኪል መናገራቸው ተዘግቧል። የውጭ ጉዳይ ሚኒስትሩ አባስ አራግቺ አክለውም በአሸማጋዮቹ ኳታርና ፓኪስታን በኩል አሜሪካና ኢራን የተስማሙበት የሊባኖስ ግጭትን የማብረድ ሴል የዚህ ስምምነት የመጀመሪያው እውነተኛ ፈተና እንደሚሆንና በሊባኖስ የሚካሄዱ ወታደራዊ ዘመቻዎች ማክተማቸውን ለማረጋገጥ ወሳኝ ሚና እንደሚጫወት አብራርተዋል። ምንም እንኳን አሸማጋዮቹ ኳታርና ፓኪስታን የመጀመሪያው ዙሪያ አሜሪካና የኢራን የስዊዘርላንዱ ድርድር በጥሩ ሁኔታ መጠናቀቁንና አበረታች መሻሻል ታይቷል በማለት ቢገልጹም ሂደቱ ግን እጅግ ተሰባሪና ከፍተኛ ውጥረት የበዛበት እንደነበር የኢራን መንግስታዊ የዜና ወኪል ታስኒም የዜና ወኪል ገልጧል። የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቴሌቪዥን ቃለ ምልልስ ያሰሙት ዛቻን ተከትሎ ኢራን የእሁዱን ድርድር ላለመቀጠል በይፋ አቋርጣ ጥላ ወጥታ እንደነበር አስታውቀዋል። በአራትዮሽ ስብሰባው መሃል ከአሜሪካ የተሰነዘረው በኢራን ላይ የሚቃጣው የዛቻ መግለጫ በመውጣቱ ኢራን በእንዲህ አይነት ሁኔታ እየተዛተባት አራትዮሽ ድርድሩን ለመቀጠል ፈቃደኛ አለመሆኗን አሳውቃ ነበር ሲሉ ባጋይ አስረድተዋል። የትራምፕ ዛቻም በተሰማ በዚያው ሰዓት ስብሰባውን ረግጠን ወጥተን ነበር ሲሉ ባጋይ ስለ ሁኔታው አስረድተዋል። ሲኤንኤን ቀደም ሲል እንደዘገበው ትራምፕ ልዑካን ቡድኑ በስዊዘርላንድ እየተደራደሩ ባለበት ሰዓት ለአሜሪካው ፎክስ ኒውስ በሰጡት የዛሬ ሌሊት ቃለ ምልልስ የሆርሙዞች መጠን በተመለከተ በኢራን ባለስልጣናት የከረረ ማስጠንቀቂያ ሰጣለሁ ብለዋል። ወሽመጡን ከዘጋችሁት ሀገር አይኖራችሁም፣ ሙሉ በሙሉ ኢራንን አወድማታለሁ ሲሉ ነበረ የዛቱት። ይህንን ተከትሎ የኢራን ዋና ተደራዳሪ መሐመድ ባገር ቃሊባፍ በማህበራዊ ትስስር ገጻቸው የትራምፕን ንግግር ከተስፋ መቁረጥ የመነጨ ሲሉ አጣጥለውታል። ቃል አቀባዩ ባጋይ አክለውም ኳታርና ፓኪስታን ድርድሩ እንዲቀጥል ከፍተኛ ጥረት አድርገዋል፣ እኛ ግን በአራትዮሽ ቅርጸት እንደማንቀጥል ነግረናቸው ነበር። ሆኖም በመጨረሻም ጥሩ መሻሻል እንዲታይ ሆነ በማለት ገልጸው አሁንም ቢሆን አሜሪካ እንደራደር ብላ ባህር አቋርጣ ዲፕሎማቶቿን ልካ እየተደራደረች ነው የምትገኘው። ከዚህ በኋላ ፉከራና ሌሎችም ዛቻዎች ሁኔታዎችን ያከሩ እንደሆነ እንጂ በፍጹም ሁኔታዎችን አያበርዱም ብለዋል። ይህ በዚህ እንዳለ የእስራኤል ሕዝብ ከፍተኛ ቁጣ በኔታንያሁ ላይ ነዷል። በመካከለኛው ምስራቅ የተካሄደው ጦርነትን ተከትሎ የመጣው የአሜሪካና ኢራን ስምምነትን በተመለከተ የእስራኤል ሕዝብ ፍጹም አሉታዊ አመለካከት እንዳለው አዲስ የወጣ የሕዝብ አስተያየትና የሕዝብ ቁጣ አረጋግጧል። በዕብራውያን ዩኒቨርሲቲ እንዲሁም በአጋም ኢንስቲትዩት ትብብር ከሰኔ 17 እስከ ሰኔ 20 በተካሄደና በሺህ የሚቆጠሩ እስራኤላውያን ተሳትፎበታል በተባለው ጥናት መሰረት 92.1 በመቶ የሚሆኑ እስራኤላውያን ኢራን ጦርነቱን እንዳሸነፈች አጥብቀው እንደሚያምኑ ጥናቱ አጋልጧል። እጅግ አስገራሚው እውነታም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኝ ዘመም ጥምረትን በሚደግፉት መራጮች ዘንድ ጭምር 93.1 በመቶ የሚሆኑት ኢራን ጦርነቱን አሸንፋለች ብለው ማመናቸው ነው ሲሉ የእስራኤሉ ታይምስ ኦፍ ኢዝራኤል ዘግቧል። እንደ ታይምስ ኦፍ ኢዝራኤል ጋዜጣ ዘገባ ከሆነ ከዚህም በተጨማሪ 82.9 በመቶ የሚሆኑት ምላሽ ሰጪ እስራኤላውያን 6 ሳምንቱን ጦርነት የእስራኤልን የረጅም ጊዜ ደህንነት ሙሉ በሙሉ ያዳከመ ነው በማለት ሲያምኑ 86 በመቶዎቹ እስራኤላውያን ደግሞ የእስራኤል ተሳትፎ ሳይኖር በአሜሪካና በኢራን መካከል ለተደረሰው ስምምነትና ለጦርነቱ ውጤት አሉታዊ አመለካከት እንዳላቸው በይፋ ገልጠዋል። ወደ 87.8 በመቶ የሚጠጉ እስራኤላውያን ሀገራቸው እስራኤል የኢራንን የኒውክሌርና የሚሳኤል ስጋት ለማጥፋትና የኢራንን አገዛዝ ለመጣል ያቀደችው ግብ ሙሉ በሙሉ አላሳካችም ወይም በከፊል ብቻም አሳክታለችም በማለት ያምናሉ። ይህ የህዝብ ጥናት በእስራኤል አመራሮች ላይ የተፈጠረውን ጥልቅ የእምነት መሸርሸር ቁልጭ አድርጎ የሚያሳይ ነው ብሎታል። የእስራኤሉ ዩኒቨርሲቲ ወደ 72.5 በመቶ የሚሆኑ እስራኤላውያን ዜጎች እስራኤል ታላቅ ድል አስመዝግባለች፣ የህልውና ስጋትን ማስወግዳለች የሚለውን የኔታንያሁን ንግግር በፍጹም እንደማያምኑ በድምጽ መስጫው ላይ ገልጠዋል። 56.4 በመቶ እስራኤላውያን ደግሞ የኔታንያሁን የጦርነት አመራር የወደቀ ወይም ደካማ ወይም ክሊሼ ሲሉ ፈርጀውታል። በመሆኑም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠቅላይ ሚኒስትርነት የነበረውን ድጋፍ በማርች ወር ከነበረበት 40.5 በመቶ በሰኔ ወር ወደ 29.4 በመቶ ክፉኛ አሽቆልቁሏል። በተመሳሳይ ሁኔታም 69.1 በመቶ የሚሆኑት እስራኤላውያን
ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን የመሩበትን መንገድ የወደቀ ወይም ደካማ ነው ሲሉ አጣጥለዋል። ይሁን እንጂ ምላሽ ሰጪዎቹ ጦርነቱን ማክተሙን ቢጠሉም 48.2% የሚሆኑት ዜጎች ትራምፕን ቢያስጠነቅቁም እንዲሁም ከሳቸው ጋር የመጋጨት አደጋ ቢኖርም እንኳን እስራኤል በሊባኖስ ሄዝቦላ ላይ የምታካሂደውን ወታደራዊ ጥቃት መቀጠል አለባት ብለው እንደሚያምኑ ገልጠዋል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 የተጀመረው ጦርነት ፍጹም ድል አምጥቷል ብለው የሚያምኑት እስራኤላውያን 12.2% ብቻ መሆናቸው ተዘግበዋል። 61.3% ግን እስራኤል ምንም ግብ ሳታሳካ ከጦርነት እየዘለለች እንደሆነ እንደሚያምኑ ገልጸዋል። የኳታሩ አልጀዚራና የእስራኤሉ ሀሬትዝ ጋዜጣ ቤንያሚን ኔታንያሁን በተመለከተ አስገራሚ ዘገባ ይዘው ወጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሳለፍነው ሳምንት በአሜሪካና ኢራን መካከል በተደረሰው የተኩስ አቁም ስምምነት ዋነኛው ተሸናፊ ኔታንያሁ ሆነዋል ብለዋል ሚዲያዎቹ። ኔታንያሁ ማናቸውም የቀጠናውን ችግሮች ለመፍታት የሚጠቀሙበት ብቸኛው ስትራቴጂ ህገወጥና ገደብ የለሽ የኃይል እርምጃ መሆኑ በመጨረሻም ራሳቸውን ወደ ጥፋት አምጥቷቸዋል ሲሉ መገናኛ ብዙሃኖቹ ጽፈዋል። በኢራን ላይ የተከፈተው ጦርነት የዚሁ የኔታንያሁ ዶክትሪን የመጨረሻው መገለጫ ሲሆን ውጤቱም ግን ፍጹም ውድቀት ሆኗል ብሎታል የእስራኤሉ ሀሬትዝ ጋዜጣ። የሀሬትዝ አምደኛ ጆሹዋ ሌፈርስ እንደጻፉ ከሆነ ኔታንያሁ የአሜሪካን ፖለቲካዊ መድረክ በመጠቀም አሜሪካን ወደማትወጣው ጦርነት ውስጥ አስገብቷታል በማለት ጽፈዋል። ይህም የሁለቱን ሀገራት ታሪካዊና ስትራቴጂካዊ ልዩ ግንኙነት ክፉኛ በመመረዝ ለዘለቄታው አዳክሞታል ባይ ናቸው። ኔታንያሁና ትራምፕ በአሁኑ ሰዓት በጭራሽ የማይነጋገሩበት ከባድ የጸብ ደረጃ ላይ እንደሚገኙ መገናኛ ብዙሃኖቹ ጽፈዋል። ፕሬዝዳንት ዶናልድ ጄ ትራምፕ በጂ7 ጉባኤ ላይ ባደረጉት ንግግር ኔታንያሁ እሳቸው አስምረዋቸው የነበሩትን ቀይ መስመሮች በሙሉ በመሻር ኢራን ዩራኒየም የማበልጸግና ባላስቲክ ሚሳኤሎችን የማምረት መብት እንዳላት እንዲሁም ታግዶ የነበረውን በቢሊዮን የሚቆጠር ዶላሯም ሊመለስላት እንደሚገባ አሳውቀዋል። በተጨማሪም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እስራኤል በሊባኖስ የምታደርገውን ጦርነት በአስቸኳይ እንድታቆም በማስጠንቀቅ አሜሪካ ለእስራኤል የቀረች ብቸኛ ሀያል ሀገር ናት ሲሉ ዝተዋል። ኔታንያሁ የትራምፕን ትዕዛዝ ጥሰው ጦርነቱን ቢቀጥሉ የሰላም ስምምነቱን በማፍረስ ኢራንን ሊያስቆጡ ይችላሉ። ትዕዛዙን አክብረው ከሊባኖስ ቢወጡ ደግሞ በህዝባቸውና በቀኝ ዘመም አጋሮቻቸው ዘንድ ያላቸውን ተቀባይነት ሙሉ በሙሉ ያጣሉ። ኔታንያሁ ከባድ ቅርቃር ውስጥ ከባድ ፈተና ውስጥ ነው የወደቁት እንደ መገናኛ ብዙሃኖቹ ትንታኔ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም በተካሄደው የጄኤንኤስ ዓለም አቀፍ የፖሊሲ ጉባኤ ላይ ባደረጉት ንግግር የእስራኤል ወታደራዊ ዘመቻ በኢራን ውስጥ ወደፊት የአገዛዝ ለውጥ ሊያመጣ የሚችል ሁኔታዎችን መፍጠሩን ተናግረው ሲከራከሩ አምሽተዋል። እኛ የሽብር አገዛዞችን ኢራንና መሪዎቿን በሙሉ አንገት ቀልተናል፣ የሚሳኤል ኢንዱስትሪያቸውን አድቅቀናል፣ ባህር ኃይላቸውንና የአየር ኃይላቸውን ደምስሰናል፣ በእስላማዊ አብዮታዊ ዘብ ኢኮኖሚ ላይ ያደረስነው ጉዳት በመቶ ቢሊዮኖች የሚቆጠር ነው ሲሉ ድላቸውን ሲያንጸባርቁ አምሽተዋል። ኔታንያሁ አክለውም እስራኤል በሊባኖስ የፈጠረችውን የደህንነት ቀጠና ህዝቧን ለመጠበቅ እስካስፈለገ ድረስ እንደምትይዘው አሳውቀዋል። የእስራኤል ደህንነት ባለስልጣንም የሰላም ስምምነት እስካልተፈረመ ድረስ የእስራኤል ጦር በደቡባዊ ሊባኖስ ቢጫ መስመሩ ላይ እንደያዘ ይቆያል ብለዋል። ይህ በእንዲህ እንዳለ የኢራን ጊዜያዊ የመከላከያ ሚኒስትር ብሪጋዴር ጀነራል ሰይድ ማጂድ ከፓኪስታኑ የመከላከያ ሚኒስትር ሻዋጃ ሙሐመድ አዚፍ ጋር ባደረጉት የስልክ ውይይት አሜሪካም የተፈረመውን የመግባቢያ ሰነድ የምትጥስ ከሆነ የኢራን ጦር እጅግ ከባድና ጸጸት የሚያስከትልባትን አጸፋዊ ምላሽ ይሰጣል ሲሉ አስጠንቅቀዋል። የኢራን ጦር ይህ ስምምነት ቢፈረምም ከዳተኛ የሆነውን ጠላቱን በፍጹም አያምንም ሲሉ አቋማቸውን አንጸባርቀዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፎቶ እንድንነሳ ለምናኛለች ካሏት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ከፍተኛ ፍጥጫ ውስጥ መግባታቸው ተዘግቧል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ጄ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቃኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ላይ ቀጥተኛ ምላሽ ዳግም ሰጥተዋል።
ትራምፕ ባሳለፍነው ቅዳሜ ዕለት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል ነገር አይደለም ሲሉ ጠቅላይ ሚኒስትሯን ተችተዋታል። አክለውም አሜሪካ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ወይም እንዳትሰራ ለመከላከል ያደረኩትን ጥረት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አልደገፈችም ሲሉ ጠቅላይ ሚኒስትሯን ከሰዋል። ሜሎኒ በማህበራዊ ትስስር ገጻቸው ላይ ኢንስታግራም ላይ በሰጡት ምላሽ ትራምፕ ምንም ትንኮሳ ሳይደርስባቸው በቋሚነት የሚፈጽሙት ትችትና ከሰው ጋር መጋጨት እርባና ቢስ ነው፣ ጥሩ ሰው ይመስለኝ ነበረ ብለዋል። ስለኔ ዝነኝነት ያንተ ጓደኛ መሆን አያግዘውም ወይም የኔን ዝነኝነት ያንተ ጓደኝነት አያግዘውም። ካንተ ጋርም ባለኝ ግንኙነት ላይ የተመሰረተ አይደለም የኔ ዝነኝነት ብለዋል። የኔ ዝነኛነት ያንተ ጭንቀት ሊሆን አይገባም። በራስ ላይ እንድታተኩር ሐሳብ አቀርብልሃለሁ፣ ራስን ተመልከት ሲሉ ጽፈዋል። ቅዳሜ ዕለት ትራምፕ የጣሊያኗን ጠቅላይ ሚኒስትር አሜሪካ የአየር ኃይሉን ጦር ሰፈር በኢራን ላላት ዘመቻ እንዳትጠቀም በማድረግ ግዙፍ የሎጂስቲክስ እንቅፋት ፈጥረዋል ሲሉ ከሰዋቸዋል። የጣሊያኗ ጠቅላይ ሚኒስትር ግን የሀገሪቱ የጦር ሰፈሮችን መጠቀም ሁሌም የምናከብረው የመንግስታችን ስምምነት ነው፣ ያ ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ የሚጣስ አይሆንም ብለዋል። አርብ ዕለት ሜሎኒ ትራምፕ በፈረንሳይ በተካሄደው የቡድን 7 ሀገራት ጉባኤ ላይ ከኔ ጋር ፎቶ ለመነሳት ለመነችኝ ሲሉ በተናገሩት ነገር መገረማቸውን ሜሎኒ ገልጸዋል። ትራምፕ በየካቲት ወር ኢራን ላይ ወታደራዊ እርምጃ መውሰድ ከጀመሩ ወዲህ የሁለቱ መሪዎች አለመግባባት እያደገ መጥቷል። የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ በሚቀጥለው ሳምንት ወደ አሜሪካ ሊያደርጉት የነበረውን ጉዞ ሰርዘዋል። ትራምፕ እና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ገልጠዋል። ይሁን እንጂ ፕሬዚደንት ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ እንድንነሳ ስትለምነኝ አሳዝናኝ ጭምር ነበረ ብለዋል። ትራምፕ ጠቅላይ ሚኒስትሯን ስላናገርኳት ምናልባት ደስ ብሏት ሊሆን ይችላል፣ እኔም በማናገራቸው ብዙ ሰዎች ደስ ይላቸዋል ማለታቸውን የገለጸው የቴሌቪዥን ጣቢያው ፕሬዚደንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ወደ ጣሊያንኛ ተርጉሞ ጭምር አሰምቶታል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን ጭምር ጽፈዋል። ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑን በመግለጽ የአሜሪካ ፕሬዝዳንት ለአጋሮቻቸው እንዲህ አይነት የንቀት ባህሪ ሲያሳዩ ይህ አዲስ አይደለም፣ ከዚህ በኋላ ግን አውሮፓ ፊቷን እያዞረች ነው ብለዋል። ነገር ግን ማስታወስ ያለባቸው አንድ ነገር አለ። እኔም ሆንኩ ጣሊያን ፈጽሞ ለምነን አናውቅም፣ ልንለምናቸውም አንችልም ብለዋል። በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በጥር 2025 በትራምፕ በዓለ ሲመት ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ሲሆኑ በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዝዳንት መካከል ድልድይ ሆነው ለከፍተኛ ጊዜ ሲያሸማግሉ ቆይተዋል። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ የተቃወሙ አውሮፓዊ መሪ ሲሆኑ ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበረ፣ ነገር ግን ተሳስቻለሁ፣ ደፋር አይደለችም ብለዋል። ትራምፕ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በመወንጀል ላይ ደካማ እንዲሁም በውጭ ፖሊሲ ረገድ መጥፎ ናቸው ማለታቸውንም ሜሎኒ ተቃውሞ በይፋ መግለጫ ማውጣታቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል?
ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላችሁ አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።